ፌዴራል ይዞን ማለት መታወቂያ አውጡ ሲል ለምን ፈለጋችሁት አትበል። መጥፎ ጊዜ መጥቶ ማንነታችሁን ላሳየን ወዳጆች። መንሱር ጀማል ከእስር ተለቀቀ። አረ ይሄ ትራፊኩ ቢግላቪ እንዲ በክሪስፔክት ምንድነው በ90 መነደው? አረ በ30 ዝም በል። ጠዋት ፈረስት ነዳጅ ትሪፕል ነው፣ በ3 ነው የሚባዛው። ድምፃዊ አብዱ ኪያር ምንድን ያጋጠመው? ከሰሞኑ ማህበራዊ ሚዲያው ለመልካም ምኞት አበባ እየሰጠን አትቀበሉኝ። ለመልካም ቀን ሄሎ ብራዘር፣ ካንስል አድርጌዋለሁ። እሺ ይቅርታ። ጸጸታ አይደል? በሁለቱ መካከል እንግዲህ የተፈጠረ ነገር እንዳለ በፌስቡክ ገጾቻቸው አማካኝነት የሚለቁት መልእክት። ሰላም የሀገሬ ልጆች፣ ዛሬም እንደተለመደው በሚያስቅና በሚያዝናና ቪዲዮዎች ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ፋሚሊ ተቀላቀሉ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ዋላ ሜትር ታክሲ ጠርተ ካንስል ስታደርግ። ሄሎ ብራዘር፣ ካንስል አድርጌዋለሁ። እሺ ይቅርታ። ጸጸታ አይደል? ምን አልከኝ? ጸጸታ አይደል ወይ? ከነከነ 400 ብር ማውጣት ለምን በእግሬ አልሄደውም አልክ አይደል? ለከክ ሲጀምር እኔ ብራዘር፣ ሌላ ትርፍ ነገር ባናወራ ጥሩ ነው። መልካም ቀን። ለምን እንደ አቅምህ እንደማትኖር እኮ ነው የማይገባኝ። አፕሊኬሽኑ ነፃ ስለሆነ በቃ ቀን ሙሉ በሱ ስትጫወት መዋል አለብህ ማለት ነው እንዴ? ያን ያክል ነው የሚያስጠላው ህይወትህ? አረ ሐሳቤን ቀይሬ ነው ብራዘር፣ እንደዛ አይደለም። ሐሳቤን ቀይሬ ነኝ? ያምን ሐሳብ ነው የምትቀይረው? የምትሄድበት ቦታ የለም። ቤትህን እኮ እናውቀዋለን እኮ 03 የቤት ቁጥር 12 እንዴ። አንድ አመት አልፏል ከተመረቅ ከቤት ወጥተህ የትም ሄደህ አታውቅም። በሐሳብ ራሱ ሄደህ አታውቅም። የሰው ልጅ አንዳንዴ በሐሳብ ሄጄ ነው ምናምን የሚለው ነገር እንደዛ ራሱ የትም ሄደህ አታውቅም። የምትሄድበት ቦታ የለም። ሰው ራሱ የለህም። እናውራ ከተባለ እኮ ያቺ የሆነች ድሮ አብራችሁ ወክ የምታደርጉት አጭሯ ልጅ ነበረች። እሷም አንተን ትታ ከሄኖክ ጋር ሆናለች። ትክክል ነች፣ አይፈረድባትም። አይን አላት። ገባህ? አንተ አሁን እሷን ያገኘ መስሎ የእኛን አፕሊኬሽን ትለዋለህ። አፕሊኬሽን ሰው ሊሆን አይችልም። አረ በቃው። ባይዘዌ እኔ ራይድ በምሰራ ሰዓት ማለት ነው አውቀው የሚጫወቱብን ሰዎች አሉ። ቤታቸው ቁጭ ብለው ያዛሉ። ከዛ ስልካቸውን ሜሴጅ እንዲገባላቸው ብቻ ያደርጋሉ። ከዛ ብንደውል አይሰራም። ከዛ ካንስልም አያረጉልንም። አንዳንዱ ደግሞ ካንስል ያደርግልናል። ከዛ በኋላ ድጋሚ ያዛሉ። እኔ የሆነ ጊዜ በቃ እንደዚህ ያዛውኝ በጣም ተናድጄ ነበር። ፌዴራል ይዞን ማለት መታወቂያ አውጡ ሲል ለምን ፈለጋችሁት አትበል። አንተ ልጅ ከስክሱን አብዮስ ከተተው። ቅዱስ ምኑን እንደመቱት አላቅም። ሆስፒታል ሲሄድ ምልክት ቋንቋ አዘዙለት። ዳኒ መብራት ጠፋ ያለ ይጮሃል። ጠጋቢ ሰው አይኖቹ ላይ ብሌን የሚባል ነገር የለም። መብራት ጠፋ እንዳለ አስጠጪ ጀማ። ያኛው ሳይነግርን ቀድሞ ሮጠ። ይሄኛው ቋንቋ ቀይሮ ተደርቦ መታኝ። የገጠሩ ልጅ ፓትሮል ላይ ወጣና ሸኙን አለ። ሸኙት። ድጋሜ መታወቂያ ያሳዩን ሲሉ የኤቲኤም ካርድ አውጥተህ ልትሸውድ ሞከርክ። ያኔ አንዱ ተቀለበሰኝ። መብራት ጠፋ በቃ። ባይዘዌ የኛ ሀገር ፖሊሶች ፌዴራሎችም ያው የተማሩት እንዳለ ሆኖ ሰላማዊው እንዳለ ሆኖ የሆነ ነገር ከመለሳችሁላቸው ማለት በጥሩ ጎኑ እኮ ነው። ከመለሳችሁላቸው ለነሱ በቃ እንትን ነው ሌላ ታሪክ። 47 ቁጥር 57 ቁጥር ምናምን ታያላችሁ። አረ ፌር አይደለም፣ እግዚአብሔርም ፌር አይደለም። አንድ ልጅ የሆነ መንገድ ላይ መልካም ቀን ምናምን እያለ ለችኮች አበባ ይሰጣልና ለደንብ አበባ ሲሰጣት ያሳየችውን ሪያክሽን ላሳያችሁ። ጤና ይስጥልን። ለመልካም ምኞት አበባ እየሰጠን አትቀበሉኝ። ለመልካም ቀን ለምን ትቆጭኛለሽ እናቴ? መልካም ቀን ያልኩ። ወይኔ አሁን ይሄ እሺ ምን ችግር አለው? በቃ ለመልካም ምኞት ነው እኮ አይደለ? በቃ ካልፈለገች አልፈልግም ነው እንጂ ምን አይነት ጣጣ ነው ያለባት? ወይ ደግሞ አብራት የቆመው ደንብ
ትወደዋለች። የምሬን ሰበር መረጃ ተሰምቷል። ለዋስትና ብር መዋጮ ተሰብስቦለታል። በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር ተያይዞ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤቱ የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ ተሰምቷል። ታዲያ ባሳለፍነው አርብ የሰበር ሰሚ ፍርድ ቤት ለተጠርጣሪው የ800 ሺህ ብር የዋስትና መብት መፍቀዱ ይታወሳል። ታዲያ መንሱር ጀማል የፍርድ ቤቱን ዋስትና ውሳኔ ተከትሎ ደስታ ቢሰማው የተጠየቀውን ከፍተኛ ገንዘብ አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ እንደነበር ተሰምቷል። ይህንንም ለመፍታት በፍጥነት ወደ መዋጮ ማሰባሰብ ስራ መግባታቸውን አስተባባሪዎች ገልጸዋል። ባይዘዌ ይህ ዜና የውሸት ነው። ለመንሱር ተብሎ ሶሻል ሚዲያ ላይ የተሰበሰበ ነገር ሌላም ቦታም ያለ ሶሻል ሚዲያም የተሰበሰበ ነገር የለም። መንሱር ጀማል አርብ ዕለት 800 ሺህ ብር ዋስትና ገንዘቡን ከፍሎ ሰኞ ዛሬ ተፈቷል ማለት ነው። አንዳንድ ሰዎች በጣም በቃ ወሬውን ተቸግሯል ምናምን እያሉ ያናፍዙታል። ፍርድ ቤት ራሱ ምንም አይነት ንብረት የለውም የሚባለው ነገር እኔ አላመንኩበት። መንሱር ንብረት አለው በእርግጠኝነት አላቆም ግን አለው እንዲሁ ሳየው በእቱ ወይ ምናምን አርጎ በቤተሰቡ ምናምን አርጎ ነው እንጂ በታሪክ እኔ አላምነው። ባይስ ይላል ማሲንቆ ይሁሉ ገዝግዞ አውጣው ፈርቶት ነው። አረ ትራፊክ ይግላብ እንዲ በክሪስፔክት ምንድነው በ90 መንደው? አረ በ30 ዝም በል። ጧት ፈረስት ነዳጅ ትሪፕል ነው በ3 ነው የሚባዛው እኮ በ30 እኮ ነው የሚመጣው። ግላብ አምጣ። ማን ነው መንጀፍ ቀደም? እንደዚህ አይነት ወሬ ያስፈልጋል። ዝም በል። በታብሌት ነው መቀጣ። አንደኛ ቅጣት ሻወር ትወስዳለህ። ሁለተኛ ቅጣት ዱቄት ተቀባለህ። ሶስተኛ ቅጣት ቂጥን በርበሬ እያጠንክ ጆን ዳንኤል ፋሚሊ ይችላሉ። አንበሳ ነገር አንበሳ ታወርዳለህ። አውራው እሱ ይሻላል። ኧረ እባክህ እውነት ቢግራብ እንደ ብግሪስ ይሄ አንደ ቢፈልግ የኔ አባት እነጆ በባንድ ሺህ ነው መንጀፍ አይሰራም ክለቡ ይመችሽ አባት። ይሄ ነው የሚፈልገው። ማታ ላይ ቁጭ ብለሽ ፑሽ አድርጊ። የኔ አባት ደብሉ ላይ ላወርደው። ደብሉ ላይ ይመችሽ አባት። ትሪፕል ላይ ጠብቀህ ፑሽ አድርግ። ማታ እንደውም የቀጠሮ ጌም አለኝ ከቤታዩ ጋር። ይመችሽ አባት። ኮሮና ያዘው። ኮሮና ኢን ዘ ቢልዲንግ። ይሄ ልጅ ማለት ነው የዚህን ዓመት አዋርድ ካልበላው ፌር አይደለም። በቃ ሞትን። ኧረ በእናትህ ሞት ከጀለስ ሲለያይ ሲጀመር አንድ ሳይክል ላይ ለሶስት ክፍሉ ሞት ሲያስበናት ሶስት ነበርና ሶስት ነበር ነው ሰላዲ ሲፈር ያ ተረፈሱ ድንጋም ዳች ምን ልገሉት ይዘው መጣ። አረ ጓደኝነት ነቀዝ ጓደኞች Wait. I have one question for you, by the way. I forgot. Okay. These days on TikTok, people go and they say, "Do you want to marry a city boy or a country ass boy? You know, a country boy, right?" የገጠር ሴት ወይስ የከተማ city boy and country boy? What is different? Yeah. City girl or country girl? Which one do you like? I want to ask your opinion on this. Okay, I like, me like. Two. No. One. Choose one. Two. The same. Two. One city girl, one country girl. Like you want to have them both? You can't be doing that. Choose one. Yeah. One. Kanche no back. English. I can't speak them hard. I can't. English is kanche, okay? What? Okay, kanche, like, my city girls, like, city girls. Okay, tell me 3 reasons why. Because, or simple or laugh see masak ምንድነው ጀሞ city boys is free, okay? Free city girls free city boys free. Oh come, okay,
Let's go. Okay. Get chest. Okay. You understand? Anna ይሻላል No. You give. City boys, give. Okay. Me give, you give. Give. Yeah, nigger give. Kanche give. Okay. Leave a give. Okay. You understand? A little bit. Tell me more. A little bit. More. more. ኩኩሻ እንግዲህ ሳይማር እያስተማረን ያለ ልጅ ነው። ፎሎ አርጉት። ድምፃዊ አብዱ ኪያር ምንድን ያጋጠመው? ከሰሞኑ ማህበራዊ ሚዲያውን ያነጋገረ አንድ ቪዲዮ ተለቆ ነበር። ቪዲዮን ያጋራው ራሱ ድምፃዊ ሲሆን ይዘቱም ለሚያቀርበው የሙዚቃ ስራ ማስታወቂያ ነበር። ነገር ግን በቪዲዮ እንደሚታየው ሰውነቱ በመቀነሱ ምክንያት በርካቶች ኤቢዲን እንዳናጣው ምንድነው የሆነው እያሉ ጭንቀታቸውን በየማህበራዊ ሚዲያዎቻቸው ላይ እያጋሩ ይገኛል። ድምፃዊው በዚህ ጉዳይ ላይ የሰጠው ምላሽ ባይኖርም በርካቶች እባክህ ራስህን ጠብቅ በማለት መልእክቶችን እያጋሩ ይገኛል። በዚህ ጉዳይ ላይ አዲስ ነገር ካለ ተጨማሪ መረጃን ይዤላችሁ እመቀርብ ይሆናል። በቃ ተፈልጎ መክሳት አይቻልም አይደለኛ ሀገር ላይ ፈልጋችሁ ስከሱ አሬ ሰውዬ ምን ሆኖ ነው ምኑን አሞት ነው ምናምን ስትወፍሩ ደግሞ ምንድነው የተዝረጠረጠው ይላችኋል። አብዱ ኪያር ፈልጌው ነው የከሰውት ብሏል። እንግዲህ ያው ሲታይ ያሳስባል፣ ግን ፈልጎት ከከሳኛ ምን አገባል? ልጅ እያለን የሳልናቸው እንስሳቶች በጋዱ ዓለም ቢኖሩ አይችን እኔም ስያታለሁ። እንደዚህም ተስሏል እንዴ? ይሄ ምንድን ነው? ኧረ ፈረስ! ይህ አቫታር ላይ ያለው ፈረስ ነው። ይችላም ያልሳላት የለም። ኧረ ዜብራ ዳይኖሰር አስመስለነዋል። ይህ አንበሳ ምንድን ነው? ይህ ዞን ልጅነት ግን እግዚአብሔርን እኔ ብዙ ጊዜ የምችለው ምን መሰላችሁ? የሆነች አይጣለች ከማን እንዲህ የሆነ ነገር ጭራዋን ጀምርና ከዛ በኋላ በቃ አመጣታለሁ። እንዲህ ብቻ አርጌ አመጣታለሁ። አይኗን መሃል ላይ ያረጋለሁ። ከዛ በቃ ቻልኩ፣ አለቀ። እናንተ የሚቀላችሁ ስዕል ምን ነበር? እስኪ ዛት ዋንጀለስ ሁሌ ሲነዳ እንጂ ሊቀርበኝ ነው እንዴ ከቤት ጋር አትቆይ ላስረዳ። ተረጋጋ ላስረዳ ማሜ። እውነት ነው። እንደዚህ አይነት ሰዎች አሉ። ልክ ከነሱ ያነሰ መኪና የሚሆን የበለጠ መኪና የሚሆን ይዞ ባጠገባቸው ልክ ሲያልፍ ውድድር የሚያደርጉ ሰዎች አሉ። ክፉ ሸረኛ ጓደኛ ምንም እኮ ሊሰከልቻል ነው። አይዞሽ ጭራሽ እንዳታስቢ፣ ይስተካከላል። እንዳታስቢ፣ በጭራሽ እንዳታስቢ። እኔ ጋር ያው እንግዲህ አንቺ ጋር ሰላም ነው? ሰላም ነገር በጣም ቢስ አትቀልጂ። ባለፈው የከፈትኩትም መቃ መለዋወጫ ማቅረብ ጊዜ ከፍቻ ነበር። ብዙ ሰው አይሳካልህ ምናምን ብሎኝ ነበር። ተሳካ፣ አሪፍ ሆነ። አሁን በቃ ነገ ከነገ ወዲያ ቢዋይዲ ቱሉ ገዛ ነው። አትቀልጂ በእውነት ስራ ቦታ አረ ወንድሜ ልጆቹ ቢዚ ስለሚሆኑ እንኳን ደስ ያለ እንኳን አብሮ ደስ የኔ አባት ሁሌ መልካም ምኞት እንደተመኘ መልካም ቀን ቸኩላለሁ። ግን እሺ ቢዚ ነው ሆኖ በጣም ይቅርታ። እሺ የኔ አባት ይመችሽ። እሺ እንዴት ነው ታባቢ? አለ አንድ ጓደኛዬ ነግሬት የለ ኢቱ ሊገዛ መኪና ቢዋይዲ ዊልቸር ነው ቢዋይዲ ሊያልፍላት አባቢ አብጥልልኝ መኪናው መግዣ ጋር እንዳይደርስ እዛው ገና ከበር እንታ ሽባ ቀጥታ ኢቱ አላለም ሲቱስ አይ አባቢ እርሶ እያሉኝ ምን አሉኝ? ኧረ ምን አስር አይ ዶሮ አባቢ ነገ ጥቁር ወይስ ገብስማ? አይ በረገድ አለ ይዘጋል።
እቅዳችሁን አትናገሩ የሚባለው ለዚህ ነው። እግዚአብሔርን በዚህ ጊዜ እንኳን ጓደኛ አይደለም የራስ ቤተሰብ ራሱ እየታመነ አይደለም። መንሱር ጀማል ከእስር ተለቀቀ። ከቤተሰቦቹም ጋር መቀላቀሉ ተሰምቷል። በፊንቴክ ጉዳይ ተጠርጥሮ በእስር ላይ የነበረው መንሱር ጀማል የተወሰነባቸውን የ800 ሺህ ብር የዋስትና ገንዘብ ባለፈው ዓርብ ዕለት ገቢ በማድረጋቸው ሙሉ ለሙሉ ከእስር ተለቀዋል። ጉርሻ ፔጅ እንደገለጸው ከሆነ መንሱር ጀማል የዋስትና ሂደታቸውን ሙሉ በሙሉ አጠናቀው በአሁኑ ሰዓት ከቤተሰባቸው ጋር ተቀላቅሏል ብሏል። ድረስ መጥፎ ጊዜ መጥቶ ማንነታችሁን ላሳየን ወዳጆቼ። እኛ እኮ አለፍነው፣ እናንተን ግን ታዘብናችሁ። መልካም ቀን። ታንክ ዩ። እሺ ማይ ፋሚሊ፣ ከዚህ በፊት 2 ፓርት የምስኪኑ ሼባ የኔ ቢጤው ማለት ነው ሴት ሲጀነጅኑ ፓርት 5 እና ፓርት 1ን አሳይቻችሁ ነበረ። አሁን ፓርት 2 ነው። እስኪ እሱን ቪዲዮ እንይ። የምስኪኑ ሼባ ጅንጀና ፓርት 2 ድንግል ነሽ ወይ? ያንቺን ቁርጥ ሳላት ነው እናቴ። አንቺ እኮ ሸበላ ነሽ። እሰይ ትናንትና ቢዚ ሁኜ ትናንትና ቢሆኑ እንዲያዋሉ እዚህ ነው እኮ የሚውሉት። ሁሌ እኮ ነው፣ ትናንትና ብቻ አይደለም። ባለቤት ናቸው ናቸው ባለቤቶች ናቸው። ይቆጡኛል ነው እናቴ። ምን በጀኝ? ምን መላ ትሰጪኝ? እንዴት ነው? እኔ እኮ ተመላልሼ ሞት ሴት አይደለው ደጅ ላስጠና ብዬ እኮ ነው። ደጅ ላስጠና እንዴት አያውቁም? ደጅ ማስጠናት ምናምን እነሱን ማን ነው? እርሶን ነው? እኔ ነው? እሺ እሱንማ ቁርጡን ታወቅኩት። እኔ የምትይኝን ብዬ እንዲቀመጥ ነው ቁርጥ አውቄ። ምን ያንቺን ቁርጥ ሳላቅ ሌላ አልፈልግም። እንዲያንቺ አይገኝም። ብርም ትይ እንዲሆን እሰጣለሁ። ያው ልጅ አይደለሁ ገና አዲስ ስራ ጀማሪ ስለሆንኩኝ ብርማ ያስፈልገኛል። ግድ ነው ጀማሪ ነሽ። ተንከባክቦ የሚያኖረኝ ነው የምፈልገው እኔ። ቁጭ አድርጎ ማያሰራኝ። ድንግል ነሽ ደግሞ ያው ገና አሁን እኔ እውነት ምን አይነት እንደው ትምህርት እኮ ገና አሁን የጨረስኩ። ማርያም ስንት ክፍል ነሽ? 11 ምንም ተምረሽብኛል? አዎ ተምሬያለሁ። እኔ በሱማ ግድ የለሽም አርጊ። እኔ አንቺ ለስራ ታላልሽ እኔ እንዲያው ቁጭ ነው ማረግሽ። ይኸውልኝ እንግዲህ ይላል። እኔ ግን ለልጅቷ አፈራለሁ። ከዚህ በፊትም ተናግሬያለሁ። እንደዚህ አስለፍልፋቸው ምን ብለው እሳቸው የሆነ ቦታ ሄደው አጉል እንዳያረጉሽ እናቴ ይቅርብሽ። በሁለቱ መካከል እንግዲህ የተፈጠረ ነገር እንዳለ በፌስቡክ ገጾቻቸው አማካኝነት የሚለቁት መልእክትን ተመልክቶ መገንዘብ ይቻላል። ሚላ ሉቃስና ኪቺኒ ጎአ እንግዲህ ሐዋሳ ቤሌባ በተሰኘው የመጀመሪያ ነጠላ ዜማቸው በብዙዎች ዘንድ ተወዳጅ እንደነበሩ እናስታውሳለን። ሁለቱ መድረክ ላይ ሲቀርቡ የመድረክ አያያዛቸው የተለየ እንደሆነ በኮንሰርታቸው የተሳተፉ የተለያዩ ሰዎች ይገልጻሉ። ከቅርብ ጊዜ ወዲህ ግን ሁለቱንም በአዲስ ስራዎች የተመለከትናቸው ባይሆንም ሰሞኑን ግን በፌስቡክ ገጾቻቸው ላይ እያሳረፉት ያሉት መልእክት በሁለቱ መካከል የተለያየ ችግር እንደተፈጠረ የሚያመላክት ሆኗል። ለማንኛውም የተፈጠረው ነገር ምንድነው የሚለውን ነገር ወደፊት የምናጣራ ነው የሚሆነው። እናንተ እዚህ ላይ ምን አይነት ሀሳብ አላችሁ? ኮሜንት ላይ ጻፉልን። ማሚላና ኪቺሊ እንግዲህ ከዚህ በፊት ተነጋግረው እንደነበረ የሚታወቅ ነው። በአካል ሳይሆን በቲክቶክ ላይቭ ላይ ማሚላ ቴዲ ሐዋሳ ቤት ገብቶ ሲያወራ ነበረ። እኔ ተጠንቁሎብኛል፣ ብዙ ነገር ተደርጎብኛል ምናምን ብሎ ሲያወራ ነበረ። የፈጣሪ ቸርነት ነው ለዚህ ያበቃኝ ብሎ ሲናገር ነበረ። ኪቺሊም እንግዲህ በነገር ሸንቆጥ ያደርገዋል። አሁን ይሄ በቀደም ለታ በፌስቡክ ፔጃቸው ላይ የተጻጻፉት ነው። ማሚላ ጻፈ፣ ከዛ ኪቺሊ መልስ ሰጠ በራሱ ፔጅ። እንደ ወንድ እንሁን ምናምን እናደርጋቸውን ነገሮች እንደ ወንድ እናድርግ ምናምን እያለ የሹፈት ነው መልስ የሰጠውና ተቀራርባችሁ ነገሮችን ብትፈቱ እንዲህ መነጋገርም አስፈላጊ ነው ብዬ እኔ አላስብም። ምክንያቱም ከዚህ በፊት ብዙ ነገር አሳልፋችኋል። መልካምም ይሁን መጥፎም ይሁን ብቻ እንደ ጓደኛ አብሮ አደግ ሆናችሁ ብዙ ስራ ሰርታችኋልና ይሄን ነገር ወይ ዝም በማለት ወይ ደግሞ ተነጋግሮ በመፍታት ብትተባበሩን ጥሩ ነው። ሪቬንጅን ማለት ነው። ሴቶች ግን ተበቀሏት። እምቤቴ በስመ አብ ወልድ ዛሬ ማለት ነው። አንድ ከስተመር አሁን
ስልክ ይደወልለታል ምናምን ኧረ አይደለም ኧረ እኔ እንደዚህ አይነት ስራ አልሰራም ምናምን ያለ በቃ ይዘጋል ማለት ነው። 3-4 በተከታታይ ስልክ ዘጋ። ከዛ ኧረ በመድኃኒዓለም እንደው ምን አይነት እዳ ውስጥ ነው የገባሁት ምናምን ነገር አለ። ከዛ ምን ሆንክ ምናምን ብዬ አወራሁት ማለት ነውና ዴት ተደራረግን ከሷ ጋር ምናምን አለ። ከዛ መጀመሪያ ሰሞን ላይ በጣም አሪፍ ነበርች ምናምን በቃ እንደምፈልጋት አይነት ሴት መስላኝ ነበር ምናምን አለ። ከዛ በቃ የሆነ እየቆየ 3 ሳምንት 4ኛ ሳምንት 1 ወር ላይ በቃ ባህሪያ ትክክለኛ ባህሪያ እየወጣ መጣ ምናምን አለ። ከዛ ጃምቦ ነው የምታዘው ከሪኩላ አፈርፍራ ትጠጣለች ምናምን ነገር አለ። ከዛ በቃ እኔ እንደዚህ አይነት ሴት እኮ አልፈልግም እና በቃ አወራኋት አለ በትክክል በቃ እኔና አንቺ እዚህ ላይ ይብቃን ምናምን ብዬ ሰላታል። አንተ ማን ስለሆንክ ነው እኔንም የምትለኝ እሰራልሃለሁ አለችኝ አለ። ከዛ ምን ታስፈራሪያለሽ ምናምን ብያት በቃ ተለያየን አለ። ከዛ ስልኬን ከጓደኞቿ ጋር በግሩፕ ሆነ አለ ሬሳ እናጥባለን ምናምን ቴሌግራም ግሩፕ ላይ ለቀቁታል። ነፍ ግሩፕ ላይ አለ በቃ እና ጓደኞቼ ምናምን አዩታል እና በቃ ይደወልኛል አለ 8 ሰዓት 9 ሰዓት ላይ ለሊት እየተደወለ ሬሳ ጣቢው ስልኬን በሳው ኪደል ልቀኝ ረከንኩል በጌታ ስም እመቤቴን ሪቬንጅን እንደ ሴጣን ራሱ ከእናንተ ነው። እመቤቴን ይሄንን አይዲያ የሚወስደው ይቀናባቸዋል። በመድኃኒዓለም ምን ስትያሰብሽው በመድኃኒዓለም ምን ስትያሰብሽው ለአንዳንድ ሰው ግን መድኃኒት ናቸው እንደዚህ አይነት ሴቶች በፈጣሪ ኧረ በስመ አብ እችን ወሬማ ሳልነግራችሁ አላልፍም ብዬ ከባድ በቀል እግዚአብሔር አስባችሁታል። አሁን የሚገርም እንቅልፍ ላይ ሆናችሁ በሌሊት እና ሬሳ አጠብ ስትባሉ ተው ሴቶች እንዲህ አይነት ክፋት ይቅርባችሁ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁት እንደተዝናናችሁበት ምንም ጥርጥር የለኝም። እስካሁን ድረስ አይታችሁ ላይክ ካላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ፒስ